በቃ እኔ ከዚህ በኋላ ላምንህ አልችልም እንለያይ እያልኩ ነው። አንተ ደግሞ እየሰማኸኝ አይደለም። ሙሽ ያወቀች አላወቀች እያልን ከዚህ በኋላ መደባበቅ የለብንም። ባንቺ ሳይዶኝ ለመረዳት እየሞከርኩ ነው። አንቺ ላለማጣት በጣም እየሞከርኩኝ ነው አይደል? እኔ እናንተ በቃ እዚህ ጋር ማቆም አለብን፣ መለያየት አለብን። ለቤተሰቦቻችን በሰላም እንናገርና እንለያይ ነው እያልኩ ያለሁት። እኔ አንተን የመረዳት ሆነ የማመን ግዴታ የለብኝም ብሩኬ፣ እውነት ስነግርህ እንዴ በቃ የተፈጠረው ነገር ተፈጥሯል እኮ ነው የምትረጂኝ። አንቺ ካልተረዳሽኝ ታዲያ ማመቱ እንዲረዳኝ ነው። ጥሩ ጊዜያቶችንም አስብ እኮ እሱን ካሰብሽ ለምን አትይም? አልፈልግም። የግድ ጥሩ ጊዜ አሳለፍንና ግዴታ በዛ ጥሩ ነገር ታስሬ መኖር አልፈልግም። ከችግር ውስጥ በገባ ቁጥር እኔ ካንተ ጋር ችግር ውስጥ የምዘፈቅበት ምንም ምክንያት የለኝም። እና እሷ በቃ ከዚህ በኋላ አብረን የምንቀጥል ሰዎች አይደለንም። በቃ ብዙ ተስፋ ያለኝ አይደለንም ብለህ ተናገርልኝ። በቃ እኔ እረፍት ላግኝ። ውሳኔ ላይ መድረስ አለብን። በቃ እኮ ሃይሚ መወሰን ያለባችሁ እኮ ታዲያ መለያየቱ ላይ አይደለም። ለአብራችሁ ሆናችሁ ነገሩን ማስተካከል እንጂ የየራሳችንን ህይወት እንኖር። በቃ አንቺ ልጅ ሞኝ ነሽ። ሞኝ አይደለሁም፣ በጣም ብልህ ነኝ። ነገን ለማስተካከል እየሞከርኩ ነው። እኔን ለማሳመን ብለህ ብዙ ችግር አትጠርነኝ። እኔ እወጣልሃለሁ። ለምን እንትን ትላለህ? እኔ ነኝ አይደል? እኔ ነኝ ቤት ላይ መጣሁት። በእናትሽ ምንም ስነ ስርዓት አይደለም። በእናትሽ እኔ ስሚኝ፣ ምንም ሰማኝ። እኔ እግዚአብሔርን እኔ በጣም ከዚህ በላይ ልታገስ አልችልም። ለማንኛውም አመሰግናለሁ። ነገርኩህን ነገር እያንዳንዱ ነገር አስብበት። ምን ላድርግ? ምን ላስብ? ማሳወቅ ያለብህን ነገር አሳውቅ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ሰላም በላችሁ እስኪ። እንዴት ናችሁ የኛ የተከበራችሁ ውድ ቤተሰቦቻችን? እኛ በጣም ደህና ነን አለን። እኔም ደህና ነኝ። ያው ትናንት ጠፍቼ ነበረ። ብዙ ሰው በመጥፋቴ ትንሽ የደነገጡ ሰዎች አሉ። ለምን አልመጣሽም ምናምን ያሉኝ ሰዎች ነበሩ። ግን ያው ትንሽ ከነገሮች ማረፍ ፈልጌ ነበረ። ነገር ግን ትናንት ያየሁት ነገር ስላላስደሰተኝ ዛሬ ደግሞ ከፍፄ ጋር መጥቻለሁ። የመጣሁበት ዋናው ምክንያት ያው ወደ ገደለው መግባት ስላለብኝ ብሩኬ ጋር ልሄድ ነው እና ስለመጣህ አመሰግናለሁ። ብሩኬ ጋር ልትወስደኝ ፈቃደኛ ስለሆንክ። ማለት ያው ሙሺ አታውቅም ይሄን ነገር የተፈጠረውን በመሀላችን ያለውን ነገር ምንም የምታውቀው ነገር የለም። ይሄን ነገር እየፈራሁኝ እስካሁን ድረስ ስሳቀቅ ነበር። እሱን ደግሞ አንተ ታውቃለህ። አሁን ግን ምንም መሳቀቅ የለብኝም። ብሩኬ እያደረጋቸው ያላቸው ነገሮች ምንም ደስ አይልም። ስለዚህ ግዴታ ሄጄ ያረገውን ነገር ትክክል እንዳልሆነ መናገር ስላለብኝ ግዴታ መሄድ ስላለብኝ ነውና ሙሺ ብታቅም ግዴታ እኔ አሁን አንዳንድ ነገሮች የሚጋባት ከሆነ በመሄዴ ግዴታ መናገር አለብኝ የተፈጠረውን ነገር። ምክንያቱም ከዚህ በኋላ ምንም ተስፋ የምናደርገው ነገር የለም ሁለታችን ማለት ነው። እኔ ተናግሬያለሁ፣ አንተም ልትረዳኝ ፈቃደኛ አልሆንክም። ብሩኬም እንደዛው። አሁንም ቢሆን እንደምንመለስ ነው ተስፋ እያደረገ ያለው፣ ግን ምንም የምንመለስበት ምክንያት የለም። አይ አይደለም፣ እኔ ስለወሰንኩኝ ነው። አይ አንቺ ከወሰንሽ እንደ ልጆቹም ፍላጎታቸው ሌላ ነው። እኔ በልጆቹ ፍላጎት አይደለም ፍጽ ያልተረዳችሁኝ ነገር፣ በልጆቹ ፍላጎት ብቻ ሳይሆን እኔ ራሴ የወሰንኩት ውሳኔ ስላለ ነው። በቃ እኔና ብሩኬ አብረን መመለስ የለብንም። በእኔም ምክንያትም ሆነ በምንም ምክንያት እሱ ባደረገው ነገር ሆነ ከማንም ጋር ደግሞ እንደዛ እንዲጣላ አልፈልግም። ትናንት ያደረገው ነገር በሙሉ እኔን ሙሉ እያስወቀሰኝ ነበረ። ማለት ለምን አትረጁም፣ ለምን አታምኚውም፣ ፍቅር እምነት ነው ምናምን የሚል ሰው ነበረና የፈለገ ፍቅር እምነት ቢሆን ራሱ በዛ ልክ ስላመንኩት ነው አይደለ እንደዚህ አይነት ነገሮች የመጡ ወደኔ። ስለዚህ ከዚህ በኋላ እሱን ማምንበት ምንም ምክንያት የለኝም። ግዴታዬም አይደለም እሱን ማመን። ከሱም ጋር መቀጠል ደግሞ ግዴታዬ አይደለም። እኔ ባለፈውም ተናግሬያለሁ። እኔ ከሱ ጋር የሚያስቀጥለኝ አንድ ነገር የለም። ስለዚህ መቀጠልም ደግሞ አልፈልግም። ስለዚህ እንድትረዳኝ እፈልጋለሁ። አይ ሁለታችሁ ተስማምታችሁ ተረዳርታችሁ ካልሆነ አንዳችሁ ለአንዳችሁ የምታስፈልጉ ሰዎች ናቸው። እሱን ታውቂያለሽ። አውቃለሁ። ለዛም ነው እዚህ የደረስነው አይደለ? ግን አሁን እንደዚህ አይነት ነገር ባይፈጠር እኔ ደስ ይለኛል። ነገሩን ብትረጂው እነሱን ፍላጎታቸውን እዩ የምትባለውም የዩ ባል ነኝ ብሎ የመጣውንም ብትረጃቸው እኔ ደስ ይለኛል። እያደረጉ ያሉት ነገር ትላንትና ብሩኬን ወደ ሆነ ነገር ለመክተት እየሞከረች ነበር። እሷም ልጁም ደግሞ ከብሩኬ ጋር እጅ ለመነሳሳት እየሞከረ ነበር። ያንን ነገር ደግሞ አንቺ ነቃ ብለሽ ብታዩ እኔ ደስ ይለኛል። የሆነ ፍላጎት እንዳላቸው ነው እኔ የተረዳሁት። ያልገባህ ነገር እኮ አንድ ሰው
እንዴት ነው የልጅ አባት ነው ብሎ በዚህ ልክ ችክ የሚለው? ስለዚህ የልጅ አባት ነው ካለች በቃ የልጅ አባት ነው፣ እሱም ማመን አለበት። በቃ ግዴታ ጥፋቱን ለመሸፈን ሆነ የሆነም ነገር ለማድረግ ሆነ ወይ ደግሞ እኔን ላለማጣት ምናልባት የአንድ ቀን ስህተት ተፈጥሮበት ሊሆን ይችላል። ወንድ ልጅ ነው፣ ለምን ተሳሳተ አለልም። ሊሳሳት ይችላል። ፍፄ ተረዳኝ። አንተም ወንድ ልጅ ነህ፣ ታውቀዋለህ አይደለ? የወንድ ልጅ ባህሪ ታውቃለህ። ስለዚህ ወንድ ልጅ ነው፣ ተሳስቶ ሊሆን ይችላል። ጥፋቱን ደግሞ ካላመነ እኔን ማጣት ስላልፈለገ ሊሆን ይችላል። እኔ ደግሞ በዚህ መሀል ተስፋ እያደረኩኝ መቀጠል አልፈልግም። ገባህ አይደለ? ማንም ሰው ደግሞ እኔ አሁን አንተ እንድትረዳኝ እንኳን አልፈልግም። እዚህ ጋር እንኳን አንተ የራሴ ቤተሰቦች ራሱ እየተረዱኝ አይደለም ማለት በቃ ብሩኬን ከመውደዳቸው የተነሳ እየተረዱኝ አይደለም። የተፈጠረውን ነገር ያውቃሉ፣ ግን እየተረዳኝ አይደለም። አሁን ጋሽዬ ምንም እየተረዳኝ አይደለም ጭራሽ ማለት ነው። እኔን መረዳት የሚፈልግ ሰው ራሱ ያለ አይመስለኝም። በዚህ በኩል ደግሞ ሙሽ አወቀች አላወቀች እኔ ሌላ ሰቀቀን ውስጥ ነኝ። ስለዚህ ሁሉን ነገር ሙሽም አሁን ቤት እንሄዳለን፣ ካወቀች ትወቅ እውነቱን። አሁን ቤት ካገኘዋትና ከጠየቀችኝ ለምን ጠፋሽ ምናምን ካለችኝ እንዲማለባብሰው ነገር የለም፣ እነግራታለሁ የተፈጠረውን ነገር። ማንም ሰው ደግሞ ተስፋ እያደረገ መቀጠል የለበትም። እሱም ቢሆን ደግሞ እያደረገው ያለው ነገር ልክ አይደለም። ትናንት አሁን ከሰው ጋር እንደዛ መጣላት እኔ ማላቅ ነው እንደሚመስለው ሚዲያ ላይ ነው አይደለ? ያ ቪዲዮ ተለቋል። አውቃለሁ እኮ ምንም ቢሆን እንኳን ገብቼ እንኳን ባላይ ራሱ አውቃለሁኝ። ወይ ቲክቶክ ስክሮል ሳረግ ይደርሰኛል ወይ ደግሞ ሰው ይልክልኛል። ገባህ አይደለ? ስለዚህ ምንም እንደዛ የሚያስፈጥረው ነገር እንደዛ የሚያስከስተው ነገር የለም እኮ አይደለም። ሃይሚ ልጅቷም ሌላ ነገር ውስጥ እንዲገባ ያደረገችው ነው። በቃ እሱ ለምን አያምንም? የልጅ አባት ነው ካለችው በቃ ይመን ሌላ ችግር ውስጥ አንግባ። ገባህ አይደለ? በቃ ሊከብድ ይችላል። እኔም እዚህ ጋር እየከበደኝ ነው። እኔ ደግሞ እሱን ማመን አልችልም ከዚህ በኋላ እና ከዚህ በኋላ ማናችሁም ብትሆኑ እንዳምነው ደግሞ አታስገድዱኝ እና እባክህን አንተም ቢሆን ተረዳኝ። በቃ አሁን እንሂድና ብሩኬ ጋር ቤት ነው አይደል ያለው? ስለዚህ ቤት እንሄዳለን። ያደረገው ነገር ልክ አይደለም። ለመጨረሻ ጊዜ ነግረዋለሁ፣ ድጋሚ አላወራም። እኔ ሁሌ ለመጨረሻ ጊዜ እያልኩኝ ግን ተመልሼ እንድመጣ በዚህ ጉዳይ እያደረገኝ ነው። እኔ ማረፍ እንኳን አልቻልኩኝም። እሱም አርፎ ይቀመጥ፣ እኔም ደግሞ አርፌ ልቀመጥ፣ የራሴን ህይወት ልምራ። ገባ አይደል? እኔ ከማንም ጋር መጣላት አልፈልግም። እሱም ደግሞ ከማንም ጋር መጣላት የለበትም። ለምን እንደዛ ያደርጋል እንዴ? እዛ ጋር ነፍሰ ጡር ነች አይደል ያቺ ልጅ? ምንም ቢሆን እኮ የሱም ይሁን አይሁን ነፍሰ ጡር ነች ያቺ ልጅ። ገባ? ያ ልጅ ደግሞ ባሏ ነኝ ባዩ ወይም ደግሞ የልጁ አባት ነኝ ባዩ ራሱ ሊሰማው ይችላል። እዛ ጋር ነፍሰ ጡር ነች የቆመችው። እሷ ላይ እጅ ማንሳቱ እሺ ተውስ ስላናደደችው ሊሆን ይችላል እንደዛ ያደረገው። ብሩኬ እንደዚህ አድርጎ አያውቅም። ግን ከመቼ ወዲህ ያመጣው ጸባይ ነው እንደዚህ የሚያደርገው? እሷ ላይ እጁን የሚያነሳው ወይ ደግሞ ከሱ ጋር የሚደባደበው ከመቼ ወዲህ ያመጣው ባህሪ ነው? ሁሉ ጊዜ ብሎ እምቢ ያሉት እኮ ነው። የትኛውም ሰው እኮ ሲቀየር ይቀየራል እኮ። እኔ ደግሞ እያልኩ ያለሁት በእኔ ምክንያት ደግሞ እንደዚህ አይነት ነገር ውስጥ መግባት የለበትም። እኔ ደግሞ በቅቶኛል፣ በቃ አልፈልግም ከዚህ በኋላ እኔ እሱን ማመን አልችልም። የሁሉ ነገር እንዴ ግዴታ እኮ አይደለም እኮ አይደል እንዴ? የሁሉ ነገር ውስጥ እየገባ ያለው እንዲያሙትም እንደዚህ ማይሆን ሰጣ ገባ ውስጥም ከነሱ ጋር የሚገባው ሴት ልጅ ላይ እንኳን እጅ ሊያነሳ የሞከረው አንቺ እንድታምኚው ካንቺ ጋር ሰላም ደግሞ በትግል አይደለም ማወቅ አለበት። እምነት በትግል አይደለም። እኔ እሱ ስለተደባደበ ስለታገለ ምናምን እኔ ላምነው አልችልም። ስላመንኩት ነው እዚህ የደረስነው። ገባ አይደል? ስላመንኩት ነው። ከልክ በላይ ልቤን አሳልፌ ስለሰጠው ነው እዚህ የተዳረስነው አይደለ? ስለዚህ በቃ መብቃት አለበት ሁሉም ነገር እንዴ። እዚህ ጋር እኔ ሙሽ አወቀች አላወቀች እዛ ጋር ጋሽዬ ለምን እንትን ሆነ አንቺስ ምናምን ለምን አትረጋጊም ምናምን እንዴ። ዛሬ ነው እንዴ እኔ ያለ መረጋጋት ሁሉም የታየው? ስለዚህ በቃ አሁን እንሂድና እኔ ብዙ ማውራት አልፈልግም። ይሄ ጉዳይ እዚህ ጋር ይብቃ በቃ። እኔ ሁሌ ይብቃ እያልኩኝ ነው። አሁንም ቢሆን ይብቃ በቃ እንዴ። ሌላ ነገር ውስጥ ሳንገባ በፊት አሁን ይሄ ነገር እየሰፋ ነው የሚሄደው። ማወቅ አለብህ ፍፄ፣ ማወቅ ያለብህ ነገር ይሄ ነገር እየሰፋ ነው የሚሄደው። ገባህ አይደለ? ትናንት ለምን ተናገርካት ብሎ ብሩኬ ላይ እጁን ያነሳ ልጅ ነገ ከነገ ወዲያ ምን እንደሚያደርግ አላቅም እኔ። እና እንደዚህ አይነት ችግር ውስጥም ባይገባ ሁሌ የምለው ነገር ነው። ችግር ውስጥ እንዲገባ የሚዳርገውን ነገሮች አያድርግ በቃ። አንተም ቢሆን ምከረው። ግዴታ እኔ እና እሱ መለያየት ስለሌለም እኔ እና እሱ ማን ስለሆንን ነው ማን ለያየው? እኛ የተለያየን ሰዎች ነን እንዴ? ከሰው እንለያለን? ከሰው ፍጡር አንለይም አይደለ? እኛ ሰዎች ነን። ሰው ደግሞ አንድ ላይ ሊሆን ይችላል ሊለያይ ይችላል።
ይሄ መጀመሪያ ሰዎች አይደለንም እኛ። አሁን እኔ እንደዚህ አይነት ነገር ላይ ሀሳቡን መስጠት እኮ ይከብዳል። አሁንና አንቺና እሱም ተለያይታችሁ ማሰብ እንኳን ይከብዳል አይደለም ተለያያላችሁ ብሎ ማሰብ ተቻለ። አሁን የሁሉ ነገርም እየተፈጠረ ያለው ሁለታችሁ አንድ እንድትሆኑ ሰላም እንድትሆኑ እንጂ አሁን ይሄ ሁሉ ነገር እየተፈጠረ አባቱም መጥቶ የኔ ልጅ ነው እያለም ሁለታችሁ እንለያያለን። አሬ ይከብዳል። እኔ ሲመስለኝ እኔና እሱ በሰላም እንድንለያይ አልፈለግም። ማለት ቤተሰብም ሰላም ሆኖ እኔና እሱም ሰላም ሆነን በፍቅር መለያየቱን አልፈለገውም ሳስበው። ግን እኔ ከመጀመሪያውም በፍቅር እንለያይ እያልኩኝ ነው። አሁን ግን መንገድ ላይ እንኳን ስንተያይ ሰላም ማንባባልበት ሁኔታ ውስጥ ገብተን እንድንለያይ ነው እየፈለገ ያለው እሱ። እንደዚህ ደግሞ መሆን የለበትም። እኛ ማንለያይ ሰዎች ማን ስለሆንን ነው? በቃ ተጋጨን መለያየት አለብን። በቃ እኔ አላምነውም ከዚህ በኋላ። እኔ በቃ አሁን ውሰደኝ እሱ ጋር እሱን እኔ አሁን እዚህ ባወራም ብናገርም ማንም እኔን እየሰማኝ ስላልሆነ ቢያንስ እሱን ዛሬ እውነቱን ልኩን ነግሬው እወጣለሁ። የሚተገብረው ከሆነ ይተገብረዋል። አይ የሚል ከሆነ ደግሞ እኔ አላቅም። የራሴን እርምጃ የራሴን ውሳኔዎች እወስናለሁ። ገባ? ከዚህ ነገር መሸሽ ያለብኝን መንገዶች እንዴት መሸሽ እንዳለብኝ መንገድ እፈልጋለሁ። አሁን እንሂድ። ገፋም ከመት ደጃ በክደቱ ጻፍሽ በበድምዳ ሳንደውል ስለመጣን ይቅርታ። ችግር የለም። ቁጭ በል አንተ። እንዴት ነህ? ደህና ነሽ? አለሁ። ምን ነው እንዳይጋባብሽ እናትሽ። ችግር የለውም። ምን ይሳና እንደየለቀቀኝ በቅርቡ ሃይሚ ናት ባለፈው ሳማት ብለኝ ያጋባችብኝ። አሁን ቀልዱ የመጣሁበት ትልቅ ቁም ነገር ስላለ እሱን ላወራክ ነው። ሙሽ የለችም እንዴ? ሙሽ የለችም። የትላ ገበያ መሰለኝ ተሰብስቦ ነው። እሺ ችግር የለውም። ለማንኛውም እኔ በዋናነት ፈለግኩ አንተን ነው። ግን ካሜራ ይዛችሁ እዚህ ባትመጡ ደስ ይለኛል። ለምን? ሙሽ እንድታውቅ አልፈልግም። ብትኖር እንደውም ልነግራት ነበር አመጣጤ። ይመርሽ? አዎ። ለምን? ምክንያቱም ማወቅ አለባት። በቃ ከዚህ በኋላ መደባበቅ የለብንም። እኔ ለፍፄም ነግሬዋለሁ እየነገርኩት ነበር እኮ ምንም የምንለውጠው ነገር የለም። እኔ የምትለውጠው ነገር እንዲኖር ሳይሆን በቃ ብሩክ እኔን እየተረዳኸኝ አይደለም። ትናንትና ያደረከው ነገር ምንም ደስ አይልም። እኔ አንቺ በጣም ነው የተረዳሁሽ ታውቂያለሽ። እየተረዳኸኝ አይደለም። ለምንድን ነው በምን ወይ ነው ያልተረዳሁሽ? እኮ ከተረዳኸኝም ደግሞ ስለተረዳኸኝ ብቻ የግድ እኔ እናንተ አብረን መሆን የለብንም ብሩኬ። አንተ እኔን እየተረዳህበት ያለው መንገድና እኔ ደግሞ እንድትረዳኝ የፈለኩበት መንገድ ጭራሽ የተለያየ ነው። እሺ አስረጅኝ። አንቺ እንድረዳሽ የምትፈልጊ በቃ እኔ ከዚህ በኋላ ላምንህ አልችልም። እንለያይ እያልኩ ነው። አንተ ደግሞ እየሰማኸኝ አይደለም። እኔን ለማሳመን ወይ እኔን እንዳምን ለማድረግ ብዙ ነገር አድርገሃል፣ ብዙ ነገር ለፍተሃል፣ ጥረሃል። ትናንትናም ከሰው ጋር እስከመጣላት ምናምን ልጅቷም ላይ እጅህን እስከ ማንሳት ደርሰሃል። እነሱ አይቢ ስላበዙት ነው በጣም እኮ አብዝተውት ሊሆን ይችላል። እኔ ራሴ እንደዛ ማግኘት አልፈልግም፣ ግን በጣም ነው ያስጠሉት። እግዚአብሔር እንደ ልባቸው ነው እየሆኑ ያሉት። ስለዚህ እኮ በቃ እኔም ያንን ባሬ ለመተው እየሞከርኩ ነው። ከመጣው ሁሉ ሰው ጋር መጣላት ግን አበዙታል። እሷን በጣም ታገስኳት እኮ በጣም ምንም እስካሁን ነክቻት አላውቅም። በጣም ታገስኳት። ከልኩ የሚያልፍ ነገር የለም። ስነ ስርዓቷን ነው ያስያዝኳት። ምን አደረኩ ሌላ እኮ ከዚህ በኋላ አንተ እንደዛ ስላደረክ አርፋ የምትቀመጥ ይመስላል ወይ ስነ ስርዓት የምትይዝ ይመስላል እንዴ? ወዳ ነው እንዴ የምትይዘው እንዴ? እኔ ነኝ እኮ ማስያዝ ያለብኝ ማድረግ ያለብኝ ማደርገው። ቆይ አሁን ምን ልሁን ነው የምትለው አንተ? ማለቴ እኔ በምን አይነት መንገድ እንዳምንህ ነው የፈለከው?
አንደኛ ነገር ምንም ልሁን ብሩክ አንደኛ ነገር ከ6 ወር ከ7 ወር አሁን ኦሬዲ እዚህ ከመጣን ብዙ ሆኗል 7 ወር ምናምን ሊሆን ነው ከዛ በፊት መምጣትህን አምነሃል እኮ አይደለ ያኔም ቢሆን ከ6 ወር በፊት እዚህ መተህ ነበር አይደል ስትባል አዎ አልክ አግኝታታል አይደል አዎ አልክ ከዛ እኔ ደግሞ ይሄን ሁሉ እነዚህን ሁሉ ምልክቶች እያየው ደግሞ አብሬ መሆን አልችልም ላምነህ አልችልም እንላይ ስለ ደግሞ አይ መለያየት የለብንም እኔ ያላደረኩትም የልጁ አባት አይደለም የልጁ አባት ባትሆን እንኳን ራሱ ብትሆንም ባትሆንም እኔ እናንተ መለያየት አለብን እስከመቼ ነው እንደዚህ ሆነ መቀጠል ያለብን ሲቀጥል ደግሞ ሙሽ ያወቀች አላወቀች እያልን ከዚህ በኋላ መደባበቅ የለብንም ለቤተሰብ በስነ ስርዓት መናገር ካለብን ቁጭ አድርገን በቃ እኔም ቤት ላይ እየተረዱኝ አይደለም በተለይ ጋሽዬ በጣም በቃ እየተረዳኝ አይደለም ስለዚህ በቃ እኔንም መረዳት ስላለባቸው እነሱ ኛየት ላይ መጡበት ነገር እጁምቱን ያኛውም እኔ ከዚህ በኋላ የልጁ አባት ነው ብዬ ላባብለው አልችልም የራሱ ጉዳይ ገደል ይግባ ከፈለገ ገብቶሻል ግን ሁለቱ የመጡበት ነገር ምንም እየተመቸኝ አይደለም እኔ እዚህ ጋር በጣም እየታመምኩ ነው ውስጤ ሰላም አይደለም ገብቶሻል አይደል ማደርገው ነገር ሁሉ አንቺን ለማሳመንና አንቺን ከኔ ጋር እንድትሆኚ ለማድረግ ነው ሁሉንም ነገር መጠረው ትላንት መጣላ ፈልጌ አይደለም እንደፈለገ አፉ እንዲከፍትብኝ ደግሞ አልፈልግም ገብቶሻል እሷን መጣ እንደፈለገ ከዚህ በኋላ እንጣጥንጣት እንድትል አልፈልግም ሁሉንም ነገር መጠረው አንቺ እውነቱን እንድታቂና ውስጥሽ እንዴ በቃ ወሳኙ ነገር ልጅ ነው የልጁ አባት ነኝ እንካለ የፈለገችው ሌላ ትልቅ ነገር አለ ማለት ነው ምን ሊሆን ይችላል ምንም ላቃልስልም እኔ እናንተ እኮ ይሄን ያክል ነገር ስሚኝ እኔ ልጁ ምናምን ላይሆን ይችላል ትልቁ ነገር የኔና አንቺ ግንኙነት ነው አሁን ላይ ገብቶሻል አይደል የኔና አንቺ ግንኙነትን ለማደፍረስም ምንም ለማለትም ሊሆን ይችላል ፍላጎታቸው ደግሞ እንደዛ ነው በጣም ብዙ ነገር እየተላከልኝ ነው ሰሚኛለሽ ሜቢ ደርሶሽም ሊሆን ይችላል ከሁለቱ ጋር ብዙ አይነት ፎቶ እየተላከልኝ ነው የልጁ አባት ነኝ ያለውና ከዩ ጋር ማለት ነው ገብቶሻል የሀገር ነገር እያየው ነው የሁሉ ነገር እያየው ደግሞ ግግም ብትል ላምናት አልችልም አንቺም ልታምኛት አይገባም ፎቶ ስለተነሱ ብቻ አሁን ፎቶ ስለተነሱ አይደለም ብዙ ነገር እኔ እየደረሰ ሌላ ከነሱ ጋር ሌላ የሆነ ፍቅረኛሞች ናቸው ብዬ እንዳምን ያደረገኝ ነገር አዎ ፎቶዎቹ የካፕል ይመስላሉ የሁለቱ ፎቶ በቃ ይሆናል አይደለ እኔ እንዴት ልበል ግን ደግሞ ያ ፎቶ እነሱ የሆነ ፍቅረኛሞች ሊሆኑ ይችላሉ ወይም ደግሞ የልጁ አባት ሊሆን ይችላል እሱ አስረግዟት ሊሆን ይችላል ብዬ እንዳምን የሚያደርገኝ አይደለም ገባ ፎቶ እኔ እናንተም እኮ ከዚህ በፊት በጣም ብዙ ፎቶ ተነስተናል ግን ዛሬ እኔ ካንተ ጋር ምንም አይነት ግንኙነት ሳይኖረኝ አርግዣለሁ ብዬ በመጣ ልታምነኝ አትችልም አይደለ ወይ ደግሞ በዛ ፎቶ ብቻ እኔ እሱ አስረግዞኛል ብል ምክንያት ሊሆን አይችልም ለሌላ ሰው ሊያሳምንም ይችላል ምን አለ አይደለ ልጆቹ ምን እየተሳሳተች እንደሆነ ታውቃለህ በበቂያ ነው ያደረጉት ያሉት ቀመም ትሰሚኛለሽ እሺ እኔ አንድ ጥያቄ ልጠይቅሽ ሁሉም ነገር አንቺ ላይ ይሁን በኔ ቦታው ሁኚ ገብቶሻል አንቺ አላደረግሽው አይደለ ግግም በደም ምን ታመጫለሽ እኔ ደግሞ እየተረዳኸኝ አይደለም ኖ አይ እኔንም መረዳት አለብሽ አንተ በጣም ብዙ ፎቶዎች አሉን አይደለ እኮ እኔንም መረዳት ኖ እኔ ስለ ፎቶ ምናምን አይደለም እኮ አሁን ስላለው ነገር ነው እየነገርኩሽ ያለሁት ግግም ብልብሽ እኔ ምን ብለሽ ነው የምትሰሚው አረ ንጹህ ነኝ እኔ የኔ አይደለም እሷ ልጁን አልተወለደም እኔ ካላመንኩልሽ እኮ ስሚኛ እኔ ካላመንኩልሽ አንቺ እንትን ንጽህናሽ ይታወቃል እኔ ራሴ ካላመንኩልሽ እንዴ እሷ እኮ አላምንም ማለች ምን ላደርጋ ከዚህ በላይ ሶ በዚህ መንገድ አይሆንም ምን ነገር ተረጋጊ ያልኩ ያለውትኝ ይባስ እንደውም እኮ ቢያንስ በትንሹም ቢሆን የሆነ ልብ ልከፍት ሞክሬ ነበር ግን ደግሞ ልጁ ከመጣ በኋላ ይባስ ነገሮች እንትናሉ የልጁ አባት ነኝ ያለ አይደለ እሷ ደግሞ የልጄ አባት እሱ አይደለም እሱ ነው አለች ብሩኬ ነው የልጅ አባት ከልጁ ጋር እኮ እንደጣሉ እኮ ተናገረ ሁሉም ሰው ደግሞ የልጁ አባት እሱ እኔ ነኝ ካለ እሱ ነው ሊሆን የሚችለው እኔ ነኝ ስላለ ብቻ ሊሆንም አይችልም አሁን እኔ አንድ ነገር ምነግርህ ነገር ማለት ነው ማመን ያለብህ ነገር እኔ ነኝ ብሎ ያ ፎቶ ስላለው ብቻ እኔ ነኝ ብሎ ስለመጣ እንትን ሊል አይችልም ምልህን ተረተኛላ ገብቷላ እሺ በቃ ዝም እኮ በቃ አይደለም ዝም የምልበት ምንም ምክንያት የለም መረዳት አለበት እኔ እናንተ በጣም ብዙ ፎቶዎች አሉን ሰማኝ ምሳሌ አድርጌ እየነገርኩ ነው እኔ እናንተ በጣም ብዙ የሆነ ባልና ሚስት ናቸው የሚያስብለን እንኳን ፎቶዎች አሉ የትኛው ሰው ነው የኔ ልጅ ነው ብሎ የሚመጣው ምን አይነት ልብ ምን አይነት ድፍረት ቢኖር ብሩኬ ማንንም ሰው ለሚያፈቅረው ምንም ሊያደርግ ይችላል እኔ ማመን አትችይም ነው እኔ ስሚኝ እሺ አንድ ነገር ብቻ ልንገርሽ በእግዚአብሔር እኔ እየደበረኝ ነው በጣም አንድ ነገር ብቻ ልንገርሽ ባንቺ ሳይዶኝ ለመረዳት እየሞከርኩ ነው አንቺ ላለማጣት በጣም እየሞከርኩኝ ነው አይደለ ግን ደግሞ
ስለ እዩም ሆነ ስለ ልጁ አባትም ስለ ልጁም አይመለከተንም። በቃ አንቺ እኔን አምነሽኝ ህይወታችን መቀጠል እንጀምር። እኔ አላጠፋሁም፣ ምን ያላደረኩም። በቃ አይመለከተኝም፣ ስለነሱ አይመለከተንም። አሁን በሁለታችን ግንኙነት እነሱ ሊወስኑ ምንም ሊሉ የማይገባም፣ አይመለከታቸውም። ማንም አልወሰነም። ጊዜ ሲፈታው ይፍታው። በቃ በእኔ እናንተ ግንኙነት ማንም አልወሰነም። እነሱ ናቸው እየበጠበጡ ያሉት። ምንም አይችልም። እንደውም እኮ ልጁ እኮ ምንም አላደረገም ማለት ይችላል። ለኛ እኮ ሰላም ብሎ ነው የመጣው አይደል? እዩ የፈለገችው ነገር አለ እንዴ? እና አፉን ይክፈትብኝ እንዴ? ምንም እሱም ሰላም ፈልጎ አይደለም ብሩክ። አወራሩ እኔ ማን እሺ እኔ ተውኝ በቃ እኔ ምንም ማድረግ አልችልም ብሩክ። አሁን እኔን መረዳት ካልቻልክ እኔም አንተን ልረዳ ፍቃደኛ አይደለሁም። አልረዳህም። በዚህ መንገድ ነው ያልተረዳሁት። እስቲ አልተረዳኝም። እኔ የምፈልገው እኔ እናንተ በቃ እዚህ ጋር ማቆም አለብን፣ መለያየት አለብን። ለቤተሰቦቻችን በሰላም እንናገርና እንለያይ ነው እያልኩ ያለሁት። ገባህ አይደለ? ሃይሚ እኔ ደግሞ ስሚ መናገር አለብን። በቃ እኔም የራሴን ህይወት እኮ ቀጣይ የሚባል ህይወት አለኝ፣ መኖር አለብኝ። አንተም ደግሞ ነገ የሚባል ህይወት አለ። ቀጣይ ህይወትህን ከማንም ጋር ይሁን መኖር አለብህ። ገባህ አይደለ? ስለዚህ እኔ እያልኩ ዛሬም የመጣሁት ቢሆን በእኔ ምክንያትም ሆነ እኔን ለማሳመን ብለህ ከማንም ጋር መጣላት የለብህም። ማንም ላይ ደግሞ እጅ ማንሳት የለብህም። አንቺን ለማሳመን ብዬ አይደለም፣ አንቺን ለማሳመን ብዬ አይደለም። እሺ እኔን ለማሳመን በቃ መሆን የነበረበት ነው የሆነው። እሺ መሆን የነበረበት ነገር ሆነ። አንቺ እኮ እኔን ማመን ያለብኝ ስለምታውቂኝ ብቻ ነው እንዴ? ኤኒ ሰምባዲ ተነስቶ ብሩክ እንዲህ ነው ምናምን ቢል ሁሌ እየተቀበልልን እንጣላ ነው እንዴ? ብሩኬ እኔ ደግሞ አንተን ማመን አልችልም። እንዳምንህ የሚያደርገኝ አንድ እንኳን ምክንያት የለኝም እያልኩ ነው። ገባ አይደለ? ሃይሚ እኔ ልኬን ደግሞ እየተጠራጠርኩ ሆነ ባልሆነው አንተ እየተጨቃጨቅኩ እኔን እመኚኝ። ልጁ የኔ አይደለም፣ ምንም የለውበትም። በኋላ የሚጸጸትሽን ነገር አታድርጊ። አንወስን። ገብቶሻል አይደል? ለምንድን ነው እኔ መስማት ያልፈለከው? እኔ እኮ እየሰማሁሽ ነው ሃይሚ። እኔ እኮ እንዲህ በዚህ ጥግ እኮ የምከራከረው እኮ የኔ ስላልሆነ ነው። ሁሉ በቃ አንድ ነገር በለው የምትለውን በለውና በቃ ያብቃ። እኔ ምንድነው የሚለኝ? እሺ በላት ተለያዩ ነው የሚለኝ። ምንድነው የሚለኝ? እሺ ይበልሽ፣ እሺ በላት ተቀበላት ተለያዩ ነው የሚለኝ። አንዳችሁ እንኳን እኔን ለመረዳት አትሞክሩም እንዴ? እኔ በቃ መለያየት ከፈለኩስ እኔ አንተን ማመን ካልቻልኩስ እንዴ ግዴታዬ ነው? ግዴታ አለብኝ እኮ። አሁን በመለያየት ጉዳይ ነው የምረዳሽ? እንለያይ ስላልሽ ነው የምረዳሽ? መረዳት አለብህ። እኔ ከዚህ በኋላ አንተን ማመን ስለማልችል መለያየት አለብን። ልትረዳኝ ይገባል። ይሄንን ደግሞ መናገር አለብን ቁጭ ብለን። ዛሬ ላይ ሙሽ አወቀች አላወቀች፣ ጋሺ እንደዚህ ያለ ተቆጣ አልተቆጣ፣ ለምን ምናምን አለኝ አላለኝ እያልኩኝ እየተሳቀቅኩኝ መኖር አልፈልግም። አንተም ቢሆን መሳቀቅ የለብህም። ስለዚህ በሰላም በቃ በፍቅር እኔ እናንተ ለምንድን ነው መንገድ ላይ እንኳን ስንተያይ በቃ በሰላምታ እንኳን ሰላም ተባብለን እንኳን እንድንተላለፍ የሚያደርገንን አይነት መለያየት እንኳን ለምንድን ነው ማንፈጥረው? ሃይሚቴ የምትወሪው ነገር ተጠንቀቂ። በጣም ተጠንቅቄ ነው እያወራ ያለሁት። እንዴ እኔ ስማኝ፣ ለመረጋጋት ሞከርኩኝ፣ ራሴን ለማሸሽ ሞከርኩኝ፣ ግን ነገሮች ጭራሽ እኔን የሚያበሳጩኝ ነው። ለምን አትረጁም እየተባልኩ ነው። ለምን ምናምን እኔ አንተን የመረዳት ሆነ የማመን ግዴታ የለብኝም ብሩኬ፣ እውነት ስነግርህ እንዴ በቃ የተፈጠረው ነገር ተፈጥሯል እኮ ነው የምትረጂኝ። አንቺ ካልተረዳሽኝ ታዲያ ማመቱ እንዲረዳኝ ነው። ስማኝ ብሩኬ፣ እንዴ አቋይ አንቺ ምን ጥፋተኛ ልታደርጊኝ ነው ማለት? እነሱ እንደፈለጉ ያወራሉ፣ ከዛ ልክ እነሱ ልክ ናቸው መሆን ያለብህ እንዴ? አንቺ እኮ ነሽ ከኔ ጎን መቆም ያለብሽ ሃይሚ። እኔ ማንም ልክ ነው እያልኩኝ አይደለም እኮ። አንቺ እኮ ነሽ ከኔ ጎን መቆም ያለብሽ። ለምንድን ነው ተስፋ የምታስቆርጪኝ? እኔ ደግሞ ካንተ ጎን የመቆም ግዴታ የለብኝም እያልኩ ነው። እየተረዳኸኝ አይደለም? ለምንድነው ማሰማኝ? በእውነት እንዴ ልጅን የሚያክል ነገር የሱ ነው እየተባልኩኝ ለምን አታምኚውም እንዴ? እኔ አንተን የማመን ግዴታ የለብኝም። ሲቀጥል ደግሞ እንለያይ አልኩህ ማለት ወይ ምንድነው ሌላ ነገር ወይ እኔ ምናልባት አላቅም ምን እንዳሰባችሁ ሁላችሁም ብትሆኑ እኔ ምልሽ ሃይሚ፣ ስሚ ሰው ነን አይደል? ግጭት ወይ የሆነ ነገር ሊፈጠር ይችላል እኮ በሰው ማለት አይደል? ትዳርም ልጅም መስርተው ሊለያዩ ይችላል አይደለ? በሰው ወሬ ሰው ባመጣው ነገር ደግሞ መለያየታችን ተገቢ ነው ብዬ አላምንም። ገብቶሻል አይደል? እኔና አንቺ መሀል የሚያግባባን ነገር በጣም ብዙ ባለበት ነገር ላይ የሚያለያየን ነገሮችን አትምረጪ። ብዙ እቅድ አለን። እኔ እንደውም ይሆናል አይደለ ትንሽ ነገራቶች የተስተካከሉ ከሚ ጋር መስሎኝ ደስ ብሎኝ ነበር። አስታውስ ለምን እዚህ እንደመጣሁ ምናምን ማስታወስ አለብህ። አንዳንዴ
የሆነ አንተን አላምንበትም ወይም ደግሞ ካንተ ጋር መሆን አልፈልግም ያልኩበትን ጊዜ ሳይሆን ካንተ ጋር መሆን የምፈልግባቸው ጊዜያቶችንም ማሰብ አለብህ። ጥሩ ጊዜያቶችንም ማሰብ እኮ እሱን ካሰብሽ ለምን አትይም? አልፈልግም የግድ ጥሩ ጊዜ አሳለፍንና ግዴታ በዛ ጥሩ ነገር ታስሬ መኖር አልፈልግም። ገባህ አይደለ? ግዴታ የለብኝም፣ ግዴታዬም አይደለም፣ ሊሆንም አይችልም። በቃ አዎ ጥሩ ነገር አሳልፈናል፣ እግዚአብሔር ይመስገን ስለ ጥሩ ነገሩ። በቃ ግን ደግሞ በቃ ይብቃን እንዴ! አንተ ራሱ አይደብርም እንዴ? ሃይሚኔ ምን እንደሚደብረኝ በቃ ሊደብርህ ይገባል እንጂ የተፈጠረ ያለው ነገር ሊደብርህ ይገባል። እየሆነ ያለው ነገር ሊደብርህ ይገባል። በዚህ ሁሉ መሀል ደግሞ እኔ እዚህ ጋር ቁጭ ብዬ ላለማጣት ስለጣርኩኝ ነው መደበር ያለብኝ እኔ ላለማጣት ብለህ አይደለም። በቃ እስኪ እየተባልክ ያለውን ነገር አይተን ይበለኝ። ለምን ይደብረኛል? ለምን ይደብረኛል? ሃይሚ ከኔም ጋር በዚህ ሰዓት እኮ ነው ከኔ ጎን መቆም ያለብሽ አይደለም? ምንም እንደዚህ የሚባል ነገር የለም። እሺ ከቻልሽ ዝም ብለሽ በዚህ ሰዓት ምናምን እያልክን ትልትል ማለት ምን አልፈቅድልህም። ደግሞ እንደዛ እንድትለኝ ግዴታ አይደለም። አንተ ችግር ውስጥ በገባ ቁጥር እኔ ካንተ ጋር ችግር ውስጥ የምዘፈቅበት ምንም ምክንያት የለኝም። እንደዛ የምታስቢ ከሆነ እኔ እና አንቺ ምንም የለንም ማለት ነው አይደለ? ከዚህ በፊት ምንም አልነበረንም። ልንተሳሰብም አንቺ ከዚህ በፊቱ እንድታወራ አልፈልግም። አይደለም እኔ የኔ አመለካከት ልንገርሽ። ከኔ ጋር ጥሩ ጓደኛ የነበረ ሰው እንኳን አሁን ተጎድቶ ባይሆንም ከጎኑ ነኝ። ገብቶሻል? ተቀያይመን እንኳን ቢሆን እኔ እና አንቺ ደግሞ እንደዚህ አይነት ሰው አይደለም። ብዙ የሚያስተሳስረ እስከ መቼ ማለት ምን ማለት ነው? ህይወት እኮ ነው ታዲያ። ህይወት እኮ ነው እየኖረን ያለነው እኮ ህይወት ነው። በምንድን ነው ያሳጣሁሽ? እኔ ምን አብዬ ምን ብዬ ነው ያሳጣሁሽ? እየተባልኩት ያለው ነገር ራሱ እኔ አንተ ላይ ያለኝ ነገር ካንተ ጋር እንድቀጥል ያደርገኛል። እኔ ነኝ እሺ እንትኑ እኔ ነኝ ሃይሚ እኔም እኮ በማላውቀው ወንጀል እኮ ተደፍድፎብኝ ነው ሁሉንም ነገር አሜን ብዬ ተቀበልኩት። እድል ሰጠውክ ግን ካንተም ብዙ እድልህን ስትገፋ ነበር አይደለ? ዛሬ ምን አይነት እድል ነው የገፋሁት? ዛሬ ሊቆጭህ አይገባም። ምን አይነት እድል? በቃ ዝም በል። እኔ እንደዚህ እያልኩ ዝርዝሩን ማውራት አልፈልግም። ግዴታም የለብኝም። ምን ነው እድል የሰጠሽኝ? ልጁ ያንተ አይደለም ነው እድል የሰጠሽኝ? ህይወቴን እኮ የበጠበጠችው እሷ ናት። እሷ መታ ካላመነችልኝ እኔና አንቺ እኮ እንደዚህ መቀጠል የማያስፈልገን ምን ሆነሽ? በቃ እረፍ ሃይሚ አንቺ ልጅ ማረፍ ያለብሽ መረጋጋት ያለብሽ አንቺ ነሽ። እኔ ወስኛለሁ። ያለፉትን ነገሮች እያወጣው እየተናገርኩኝ ምናምን አንተን የሆነ እንዲሰማህ እንዳደርግህ አትፍቀድ። ላውራ ካልኩኝ አወራለሁ እና ደግሞ በሱ ነገር በጣም ነው የሚጸጽተህ ራሱ ማለት ነው። ይሰማሃል አንተ ራሱ። ከዚህም በፊት ደግሞ ስለተሰማ ነው ለመመለስም የሞከርከው ከኔ ጋር ቅር ስላለክ በቃ እንደዚህ አድርጋለሁ ያረኩት ነገር በቃ ልነግርህ ነው። እንደዚህ አታድርግ። በቃ እኔን ለማሳመን ብለህ ብዙ ነገር አትፍጠር። በቃ እንዴ አንተ ምን ሆነክ ነው? ሃይሚን አንቺን ለማሳመን አይደለም መሆን ያለበት ነው የሆነ ገብቶሻል አይደል? ማመን ያለብሽ እኮ እኔን ባህሪ ነው እንደዛ አይነት አይደለም። አንተ አይደለም ነፍሰ ጡር ሴት ላይ ይቅርና እኮ እኔ ላይ እንኳን እኔ እንኳን እስከፈለኩት ድረስ አፌን ብከፍትብህ እጅህን የምታነሳ ወንድ አይደለህም። ምን ያክል ትግስተኛ እንደሆን ካቃለሁ። ምን ያክል እንደምወድሽ ነው ማየት ያለብሽ። እሺ እዛ እኮ አቃለሁ። በቃሻል። በቃ እናትሽ መተሽ ጭራሽ ተወቃሽ አታደርጊ። ተወቃሽ እያደረኩ አይደለም። ይበቃል ነው በቃ እኔ ደግሞ የምትባለው ነገር እንዲቆም ነው የፈለኩት ከዚህ በኋላ እንዴ። አረ ብሩኪ እኮም ታቆምሽ እኔና አንቺ ነፍሰ ጡር ላይ እንዴት እጁን ያነሳል ምናምን ባለጌ ወንድ ነው እየተባልክ እንድትቀጥል አልፈልግም። ነው መባል የለብህም። በእኔ ምክንያት ደግሞ መባል የለብህም። እኔ ያየሁበት በእኔ ምክንያት መባል የለብህም። እዛ ጋር እኮ ለኔ ብለህ ነው እየተጣላህ ያለው። ሲቀጥል ደግሞ ማንንም አፉን እንዲከፍትብህ አትፍቀድ። በቃ በእኔ ምክንያት ገባህ አይደለ? ያም የልጁ አባት ነኝ ባዩ ስለተነካችበት ነው። አንተ እኔ ስነካ ደስ ይልሃል? ደስ አይልህም አይደለ? እሱም ልክ እንደዛ ነው የሆነው። ነካህበት። የልጄ እናት ናት የሚላትን ሴት ነካህበት። ለወቅሳ አይደለም ነው እንጂ በቃ እንደ ወቀሳም ካሰብከው አዎ ወቀሳ ነው በቃ እንደ ወቀሳ ካሰብከው። አመሰግናለሁ። ግን ልመክርህና ነገሮች መስመር መያዝ ስላለባቸው ነው። አመሰግናለሁ። ቴንክ ዩ ብሩክ። አሁን እንደዚህ እያልክ ምናምን ውሳኔ ላይ መድረስ አለብን። በቃ እኮ ሃይሚ መወሰን ያለባችሁ እኮ ታዲያ መለያየቱ ላይ አይደለም። ለአብራችሁ ሆናችሁ ነገሩን ማስተካከል እንጂ የማይሆን ነገር። አይ በቃ እኔ አልፈልግም። እኔ በቃኝ እንዴ ይበቃል። በቃ በሰው ወሬ አይደለም እንዴ በቃ በሰው ወሬ አይደለም እንዴ። እርስ በርስ በጣም ብዙ ዋጋ ከፈልን ለራሳችን ማለት ነው እንዴ። በጣም ብዙ ዋጋ ከፈልን። ይበቃል በቃ። እኛ ማን ስለሆንን ነው እንደዚህ ዋጋ የምንከፍለው? በቃ መለየት አለብን እንዴ። የየራሳችንን ህይወት እንኖር በቃ። አንቺ ልጅ ሞኝ ነሽ። ሞኝ አይደለሁም። በጣም ብልህ ነኝ። ነገን ለማስተካከል እየሞከርኩ ነው። ገባህ አይደል?
በቃ ትችላለሽ። እሺ እኔ ተውሻለሁ፣ ትችላለሽ። በቃ አንድ ላይ እንሁን ስላልኩኝ ነው ሁሉም እንዲህ መተሽ ምትወጪ። ለምን ነካትኛለሽ? እንደዛው የቴና መሰቃቅለው የቴና ሽታ በማይመለከተኝ ነገር እኔ ሁሉ ጊዜ አላደረኩም እያልኩ አድርጋል እያልሽኝ አንቺም እየገፋሽኝ ሁሉም ሰው እየገፋኝ እንኳን እኮ ታግሼ ቁጭ ያልኩት ስለምወድሽ ነው። ገብቶሻል አይደል? ይሁን ብዬ ቢገባህ ለምን ነካት አይደለም የተባልከው። እኔን ለማሳመን ብለህ ብዙ ችግር አትጠር ነው የተባልከው። እኔ እወጣልሃለሁ። ለምን እንትን ትላለህ? እኔ ነኝ አይደል? እኔ ነኝ ቤት ላይ የመጣሁት ልወጣ አይደለም እና ለምን ተነሳ? የመጣሁብህ እኔ ነኝ። መውጣት ያለብኝም እኔ ነኝ። ቁጭ በይ። እሺ ተረጋጉና ቁጭ በሉ። አይ በቃ ማውራት ያለብኝን አወራው። የውስጤን ተናገርኩኝ። በጣም ብዙ እየተወቀስኩኝ ነው። ለምን አታምኚው ምናምን። እኔ አንተን የማመን ግዴታ የለብኝም። ካሜራም ይዤ የመጣሁት ለዛ ነው። ምንም ግዴታ የለብኝም አንተን የማመን ግዴታ አይደለም። ለምን አታምኚው መመኙ ምናምን እየተባልኩኝ በቤተሰብም ምናምን የምቀጥለው ማለት ነው። እኔ መታገስ ከብዶሽ ነው። እውነቱ እስኪ በጣም መታገስ ከብዶሽ ነው። አንቺ አይደል ከበደሽ አይደል? አንተ እኮ ነው እውነቱ እስኪወጣ ታገስ በቃ ስነ ስርዓት ያዝ ስትባል ያስኩ እኮ ከዛስ አልያዝክም እንጂ ምን ያስክ አልያዝክም እንዴ? በጣም ብዙ ነገሮች እየተፈጠሩ ነው። እስካሁን እንኳን እኮ ምንም ነገር አለመፍጠር እኮ በጣም ታጋሽ ሆኜ ነው። ገብቶሻል? በጣም ታጋሽ ነህ። እሺ እንዴ ሃይሚ እንዴት ነው ያሰብሽው? እንዲህ ብለሽ እየተናገርሽኝ እንኳን እኮ እየለመንኩሽ ነው አይደል? እንዴት ነው በጣም የትዕግስቴን ጫፍ እኮ ነው እየተፈታተንሽ ያለሽ ሃይሚ። ምን ሆነሻል? እኔ ምንም አይደለም በጣም እየታገስኩሽ እኮ ነው። እንለያያልሽ ከኔ ጋር መቀጠል የማይፈልግን ሰው እኮ በጣም እየለመንኩኝ ነው አይደለ? ያ እንኳን ሊገባሽ አይችልም እንዴ አንቺ? እኔ እኮ እንደዚህ እየከፈልኩ ያለሁት በኋላ የሚቆጭሽ ነገር ነው የሚል እውነቱ ሲወጣ ይቆጭሻል። የሰራኸውን ሰርተህ የሰራሁትን ምንም አልሰራሁም። የሰራሁትን ስለማቅ ነው ከኔ ጋር ቀጥል የምልሽ። ምንም እንዳላደረኩ ስለማቅ ነው ከኔ ጋር ቀጥል የምልሽ። ከዚህ በላይ ደግሞ ሃይሚ እኔ ደግሞ አልቀጥልም እያልኩ ነው። አይ አይደለም በቃ ፍፄ ምንም የምረጋጋበት ነገር የለም። እኔ እኮ ፍፄ እግዚአብሔርን ከነዛም ጋር ሄጄ የምጣለው ከሌላም ሰው ጋር ሄጄ የምጣለው ሃይሚ ሰላም ሆና እንድታምኝ ስለምፈልግ ነው። ገብቷል አይደል? ምንም እንትን ብዬ አይደለም እሷ እንድትረጋጋልኝ ምናምን ስለምፈልግ ሁሉም የራሱን ነገር አውጥቶ ነው። ደግሞ በትግል አይደለም አንተ ታግለህ እየታገልኩ አይደለም ሃይሚ አንተ ምን ብለህ እኔ ላምነህ እሺ በሰላም መጥቼ ቆሜ እኮ ንግግር የተናገርኩ ምን ላድርግ? ከአንቺ ጋር እኮ ምንም ያገናኘው ምን ያገናኘዋል? ከአንቺ ጋር ልጆቹ የሆነት ሌላ ችግር ውስጥ አይደለም። ቆይ ከአንቺ ጋር ምን ያገናኘዋል? አንቺ እዩ ነሽ እንዴ? እዩ ነሽ አንቺ አይደለሽም እኮ በቃ እሷ ህይወቴን አመሰቃቀለች እና አንዴ ነካዋትና ምን ይሁን? እሺ እኔ ደግሞ እዩ ካልሆንኩኝ ደግሞ ነኝም እያልኩኝ አይደለም። እኔ የምባለውን ነገር ትቼ እኮ ነው ለእሷ እያሰብኩ ያለሁት። ይሄን ማየት ይከብድሻል እንደ አንቺ እኔ የሚሉኝን እዩ እኮ እሺ ህይወቴን ያመሰቃቀለችው አይደል? በቃ አንቺን እንኳን ልመልስ ብዬ ነው እየጣርኩ ያለሁት። የእሷን ነገር እንኳን ትቼ እኮ ነው ከአንቺ ጋር እዚህ ጋር እያወራሁ ያለሁት እየለመንኩሽ ያለሁት ማን ንግግር እየተናገርሽ። እኔ ደግሞ አትለምነኝ እያልኩ ነው። እንድትለምነኝም ብዬ አይደለም እንደዚህ የምሆነው። ገባህ አይደለም? መለመንም የለብህም። ማን ስለሆንኩ ነው እኔን የምትለምነኝ? ሃይሚኔ እንዴ በቃ የራስን ህይወት ነው። እግር ላይ መውደቅ ገባ አይደለ? ነገ እውነቱ ወጣ። ነገ ግን ምን እሱን እያሰብኩ ነው አይደለም? ያንን ብቻ ለምንድን ነው የምትይው አንቺ? ስንቴ ነው ይቅርታ እያልኩሽ እንኳን መቀበል ይከብዳል እኮ ነው። ይቅርታ እኮ አልቀበልም እንኳን እያልሽኝ እኮ ሃይሚኔ ስለምወድሽ እየጣርኩ ነው። ደግሞ አትጠብቅ፣ መጠበቅም የለብህም። ትልቅ ስህተት ነው። እኔ እንድቀበል ጠብቀህ ራሱ ይቅርታ መጠየቅህ ለመሰለ ልቀበልህም ላልቀበልህም እችላለሁ። እኔ አንተ ይቅርታ ጠያቂ ነህ፣ እኔ ደግሞ ይቅርታ ተቀባይ ነኝ። ስለዚህ ላልቀበልህ እችላለሁ። ማሰብ አለብህ እሱን። ላትቀበለኝ ትችላለች ይቅርታ። ለምን ከተባለ አንተ ካደረከው ነገር አንፃር እኔ ምንድን ነው ያደረኩት? ሃይሚ በእግዚአብሔር ብሩኬታው በቃ ክብር አለነካ ከዚህ ጋር ምንድነው? እኔ ምን አልኩሽ? አንቺ እኮ ነሽ እየነካሽኝ ያለሽ እያወራሽኝ ያለሽ አይደለም። እኔ የዛሬውን ብቻ አይደለም ከዚህም በፊት ምናምን በቃ መስመር እየተላለፍን መኖር የለብንም። በቃ ለራሳችን ባውንደሪ ሊኖረን ይገባል። እኔ ከዚህ በላይ አላውቅም። ባውንደሪንም እኮ እያለፍሽ እየተናገርሽኝ እሺ እያልኩሽ እኮ ነው። እኔ አልፌ ያልተናገርኩ ይገባ። የኔ ባውንደሪ ነው ተጥሶ ህይወቴ እየተናጋ ያለው እኔ ነኝ። ክብሬ እየተነካ ያለው እሺ ልክ ነሽ። እኔ ነኝ ብዙ ነገር እየተባልኩ ያለው። እሺ ይቅርታ አልኩሽ እኮ ምንድነው የምትጠብቂው? ከዛ በላይ እኔ ለምንድነው እንድናደር ታደርጊኝ? ትለኛ አይደለም። እኔ ላምነህ አልችልም። እኔ አንተን ማመን ግዴታ የለብኝም። እንለያይ በቃ። ቤተሰቦቼንም ቢሆን አሳምንልኝ በቃ። እኔን አሳምነህ እዚህ ቤተሰቦቼ ምናምን እንደዚህ እንዲያምኑ ስላደረክ በቃ ዛሬ ደግሞ ቁጭ አድርገህ መናገር አለብህ። በቃ እኔና እሷ በቃ መለየት አለብን። እኔና እሷ በቃ ከዚህ በኋላ አብረን የምንቀጥል ሰዎች አይደለንም።
በቃ ብዙ ተስፋ ያለኝ አይደለም ብለህ ተናገርልኝ። በቃ እኔ እረፍት ላግኝ። እርግጠኛ ነሽ በዚህ? አዎ በቃ ለሙሽም ንገራት። በቃ ከዚህ በላይ እሷም ቢሆን ለምን ጠፋች ለምን እንትን ያለች እያለች መጨናነቅ የለባትም። በቃ እኔ እየተሳቀቅኩ መቀጠል አልፈልግም። ተገናኝታችሁ ነው የመጣው? እኔ ነኝ የደወልኩለት ኩታላኪ እንደዚህ አትሁኝ። ምንም እንትን አትበላው። የሚወጣ ነገር መጥፎ ነው። ተይ። ምን ለማለት ፈልገህ ነው? ከየት ነው ያመጣት? ከየት ነው የተገናኛችሁት? ምን ለማለት ፈልገህ ነው? አይደለም በዚህ ልክ ተናደሽ እንድትወራ ያልፈልግ አይደለም። ለማለት ማን ነገር እየተናገርሽ ነው? አይደለም ማን ነገር እየተናገርሽ ነው? እኔ የማይሆን ነገር አይደለም እየተናገርኩ ያለሁት። መናገር ያለብኝን ነው እየተናገርኩ ያለሁት። ቢገባህ ማለት ነው። ገባ? ሃይሚ እኔ እኮ እኔ እግዚአብሔርን ከዚህ በላይ ትዕግስት ከየትም ላመጣ አልችልም። እባክሽን በእናትሽ ስሚኝ። ሰሚኛለሽ? እንድጮህ አታድርጊኝ በእናትሽ። እየሰማሁ ነው። በጣም በብዙ ነገር እየተወቀስኩ ነው አይደል? ባላደረኩት ነገር እየተወቀስ ተሸክሜያለሁ። እሺ ይሁን ብዬ አንቺን እንኳን አለጣ አረፊ። አያገባኝም። ባላደረኩት ምናምን አትበለኝ። ገባ አይደለ? ሌላ ያደረኩት ነገር ካለ አስረጅ። እኔ በቃ ህመማቱን በእናትሽ ምንም ስነ ስርዓት አይደለም። በእናትሽ እኔ ስሚኝ፣ እኔ እግዚአብሔርን እኔ በጣም ከዚህ በላይ ልታገስ አልችልም። ለማንኛውም አመሰግናለሁ። ቁጭ በል። እኔ ነኝ የመጣሁብህ አይደለ? ቤት ቁጭ በል። ስነ ስርዓት ይኑር። እሺ አንቺ ለምን ስነ ስርዓት ይኑር። ምን አደረኩኝ? ስነ ስርዓት ምን ጣስኩ? ምን አደረኩ? ልጣበት መፍትሄ አይደል? እኔ ራሴ እወጣለሁ። እኔ ነኝ የመጣሁት፣ ራሴ እወጣለሁ። እኔ ብዙ ነገር ተሸክሜያለሁ። ስነ ስርዓት ያጂ ራሴ በተናደድኩ ቁጥር መኪና ይዘህ ሂደህ እዛ የሆነ ነገር ብትሆን እኔ ሰበብ ልታደርገኝ ነው እንዴ? ደግሞ ወይ መድኃኒዓለም ምን ውስጥ ነው የገባሁት? ኧረ እኔ በእግዚአብሔር ተይራሽኑኝ ተይ። ከዚህ በላይ ምን ልሁን? እሺ እኔ ምን ላደርግ? እሺ ከዚህ በላይ ነገርኩህን ነገር እያንዳንዱ ነገር አስብበት። ምን ላደርግ? ምን ላስብ? ምን ላደርግ? ማሳወቅ ያለብህን ነገር አሳውቅ። ፍጹም አመሰግናለሁ። በቃ ሩቲ እኔ ከዚህ በላይ ተገዝታለሽ ነው። ፍጹም አላወራም። ከዚህ በኋላ ማውራትም ግዴታ የለብኝም። ከዚህ በላይ እንዳወራት ታድርግ። አታውሪ። በቃ ወስን ያለብኝን ወስኛለሁ። በቃ ይሻላል እንደሱ። እሱ ያዋጣናል። በጣም ትክክለኛውና መሆን ያለበት ከዚህ በላይ ቢኖር ይሄ ነው። ለማንም ንጽህና ማሳየት አይጠበቅብኝም። ማሳየትም የለብህም። በቃ አንቺ እኔ ማመን ካልቻልሽ ለምን ለፋ እንደፈለጉ ነው አይደል? የሚታይልህ ገባህ አይደል? እና ምን ስላደረኩ ነው? ስትኖረው ነው የሚታይልህ። በምን ንጽህና እየኖርከው ነው የሚታይልህ። ከዚህ በላይ ስንቴ ልኑር? እንደማታውቃት የልጅ አባት ነው እየተባልክ ነው እንደ ንጽህና የምትኖረው። ለማንኛውም በቃ ይበቃል። ማርያም አንድ ንግግር ብቻ ልናገርሽ። አንድ ንግግር ተው በእናትህ። ልብሽ የሚሰብር ብቻ እንዳይሆን። ልብሽ የሚሰብር አይደለም ብሩክ፣ ግን ያ ልጅ የብሩክ አይደለም የተባለ ቀን እኔ ነው ያደርግ። እኔ ነው ያደርግ። ተናገር እንጂ ተናገር ማለት ያ ልጅ የኔ ያልሆነ ቀን ያገናኝ ምንም አይደለም። በቃ ምን አንቺ ላለማስቀየም ነገር የለም። በቃ ይችላል የሚያገናኘን ነገር አለ ከዚህ በኋላ። እሺ አስበህበት ወስነህ ዛሬም ይሁን ነገ ወስነህ ቤተሰቦችን ሰብስበህ መናገር ያለብን ትናገራለህ። ገባህ አይደል? አመሰግናለሁ። ለማንኛውም ፍፄ ቻው።